ሰበር ዜና አማጺ ኃይሉ ከኤርትራ ምድር ተነስቶ ኢትዮጵያ ላይ ጥቃት እንደሚፈጽም በዛሬው ዕለት ዛተ። ወዲህ ደግሞ ከአደባባይ ጠፍተው የከረሙት የህወሓት ከፍተኛ ጀነራል በጦር ሜዳ ቀጭን ትዕዛዝ ሲሰጡ ታይተዋል። ይህ አንድ አፍታ ሚዲያ ነው። የህወሓት ከፍተኛ ጀነራል በግንባር ተገኝተው ለሰራዊታቸው ትዕዛዝ መስጠታቸው ተሰምቷል። ከአደባባይ ጠፍተው የከረሙት ጀነራል ጆን መዲድ ጠላታችን አንድ ብቻ ነው፣ እንደባለፈው ብዙ ኃይሎች አይወጉንም ሲሉ ለሰራዊታቸው ሲናገሩ ታይተዋል። ብልጽግናን ጠላት ሲሉ የጠሩት ጀነራሉ ጠላት የሚበልጠን በቴክኖሎጂ ነው፣ እርሱንም በቅርቡ እንታጠቃለን ሲሉ ፈክረዋል። ስለ ፋኖ አሁን ስላለው የኢትዮጵያ የውስጥ ኃይሎች አሰላለፍ በተመለከተም በዝርዝር ተናግረዋል። ታዳምጡታላችሁ። አኩራፊ ኃይሎችን ያሰባሰበው ቡድን ከኤርትራ ምድር ተነስቶ ኢትዮጵያ ላይ ጥቃት ለመፈጸም ዛተ። የቀድሞ የክልል ፖሊስ ኮሚሽን አመራሮች ወደ ኤርትራ ኮብልለው የመሰረቱት የአማጺ ድርጅት ትጥቅ ትግል መጀመሩን አውጆ በቅርቡ ከኤርትራ ምድር ተነስቶ ወደ ኢትዮጵያ ጥቃት እንደሚፈጽምም በአመራሮቹ በኩል ተናግሯል። እንደ ፋኖ ካሉ አማጺዎች ጋርም መወዳጀቱን ተናግሯል። በዝርዝር የምናስደምጣችሁ ሌላኛው መረጃችን ነው። ከኢትዮጵያ መንግስት ጋር የተኳረፉት ጀነራል ከአረብ ኤምሬትስ ጋር ተነጋግሯል መባሉን አስተባበሉ። ከሳምንታት በፊት ከባህር ዳር የተነሳ ድሮን ካርቱም እንደበደበ ሲሉ የከሰሱት ጀነራል አብዱል ፈታህ አልቡርሃን አረብ ኤምሬቶች ለፈጥኖ ደራሽ ኃይሉ የምትሰጠውን ድጋፍ ታቁም ሲሉ መጠየቃቸውን በተመለከተ ማምሻውን አዲስ መረጃ ወጥቷል። ተሰሙታላችሁ። ኢራን አልተቻለችም። ዛሬ ደግሞ ሌላ ነገር ይዛ መጥታለች። የኦማንንና የተባበሩት አረብ ኤምሬቶችን የውሃ ምድር ያካለለ ካርታ ይፋ አድርጋለች። ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር የሚያሰፋ ካርታ ይፋ ማድረጓ በቀጠናው ያለውን ትኩሳት አባብሶታል። ኢራን በሆርሙዝ ወሽመጥ ላይ አለኝ የምትለውን ሉዓላዊ ይዞታን ለማረጋገጥ በምታደርገው ጥረት መተላለፊያውን እንዲቆጣጠር የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ አካልም ማቋቁማለች ተብሏል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን በስፋት እንዳስሳለን። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። ጠፍተው የከረሙት የህወሓት ከፍተኛ ጀነራል በጦር ሜዳ ታይተዋል። ዝምታቸውንም ሰብረዋል። ጦራቸውን በራያ ግንባር ሰብስበው ለግዳጅ ዝግጁ እንዲሆንም ጥብቅ መመሪያ ሲሰጡ ታይተዋል። ጀነራሉ ለሚመሩት ጦር በሰጡት የግዳጅ ዝግጁነት መመሪያ ህወሓት የሚታገለው እንደከዚህ ቀደሙ ከብዙ ኃይሎች ጋር ሳይሆን ከአንድ ጠላት ጋር ነው ሲሉ ተደምጠዋል። ይህንን የተናገሩት ከህወሓት ከፍተኛ ጀነራሎች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ናቸው። ጠላት ሲሉ የጠሩትን ማይል የኦሮሞ ብልጽግና ስርዓት ብለው የጠሩት ሲሆን ሌሎች ኃይሎች እንደከዚህ ቀደሙ እኛ ላይ ጦር አይሰብቁብንም ሲሉ በድፍረት ሲናገሩም ታይተዋል። ጀነራሉ አንድ ጠላት ነው ያለን፣ እርሱንም እናሸንፈዋለን በማለት ለግዳጅ ዝግጁ እንዲሆን መመሪያ ለሰጡት ጦር መናገራቸው ተሰምቷል። የህወሓት የደቡብ ግንባር ዋና አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ጦራቸውን ሰብስበው የሰጡት መመሪያና የወቅታዊ ጉዳዮች ትንተና ማምሻውን አነጋጋሪ ሆኗል። በራያ ግንባር ልዩ ቦታው ባልተገለጸ ቦታ ላይ በቀጠናው የተሰማራውን የአርሚ 33 አመራሮች ሰብስበው መመሪያ ሰጥተዋል። ጀነራሉ በትላንትናው ዕለት ለአርሚው አመራሮች ሀገራዊ፣ ቀጠናዊና ዓለም አቀፋዊ ወቅታዊ ሁኔታዎች እንዲሁም የትግራይ ሰራዊት ዝግጁነትን ትንተናን ያቀረቡት የራሳቸውን ጦር የውስጥ መከፋፈል አደጋ ጭምር ተንትነው አቅርበዋል የተባለም ሲሆን ከየት እንደመጣ የማይታወቅ የአንድነት መሸርሸር አደጋ አጋጥሞናልም ሲሉ ተደምጠዋል። በሀገራዊና የፖለቲካ ኃይሎች አሰላለፍ ላይ አቀርበውታል በተባለ ትንተና ህወሓት አሁን ላይ አንድ ብቸኛ ጠላት እንዳለው አስቀምጠዋል። የኦሮሞ ብልጽግና ስርዓት ካሉት አካል ውጪ ሌሎች የፖለቲካ ኃይሎች በተለይም የታጠቁ ቡድኖች አሁን ላይ ከህወሓት ጋር የሚጋጩበት ሁኔታ የለም ብለዋል። በዚህም ህወሓት ብቸኛ ጠላቴ ነው ያለውን አካል ለመታገል ምቹ ሁኔታ እንደሚፈጥርለትም ተናግሯል። ከዚህ ቀደም ከመንግስት ጋር ተሰልፈው የነበሩ እንደ ፋኖ፣ ኤሪትሪያ ያሉ ኃይሎች መንግስት ላይ ነፍጥ ማንሳታቸው ለህወሓት መልካም አጋጣሚ ነው በማለትም ተናግሯል። ጀነራሉ ጠላት ባሏቸው አካላት ተበትኗል፣ ተከፋፍሏል ተብሎ የሚነገርለት ህወሓት ቡድን እንደሚባለው የተዳከመ አይደለም ሲሉ
ተናግረዋል። ጠላት ያሉት ኃይል ያለው አቅም የቴክኖሎጂ መሆኑን ገልጸውም ጦርነት መሬት ላይ እንጂ አየር ላይ አያልቅም የሚል ትንተናቸውን ለሰራዊታቸው አቀርበዋል። ጦርነት በቴክኖሎጂ አቅም ብቻ አያልቅም ሲሉ የቀጠሉት ጀነራሉ ቡድናቸውም ጠላት ያለውን ኃይል ለመገዳደር የቴክኖሎጂ ትጥቅ ለመታጠቅ እየተንቀሳቀሰ ስለመሆኑም ተናግረዋል። የህወሓት ጀነራሎች ከዚህ ቀደም በድሮን እንደሚያስፈራሩን እንደ 2013 አይደለንም እኛም ተዘጋጅተናል ሲሉ መናገራቸው የሚዘነጋ አይደለም። በዚህ የጀነራል ዮሐንስ ትንተና ላይ የህልውና ማረጋገጥ ዓላማ ይዘን በአንድነት እንደ ህዝብ ስለምንታገል ጠላት ሊያሸንፈን አይችልም ሲሉ ነው የተናገሩት። አክለውም ይህንን ስንል ግን ድላችን በዝግጁነታችን ላይ ስለሚመሰረት በሁሉም አቅማችን መዘጋጀት የለብንም ማለት አይደለም። እኛም ቴክኖሎጂ መታጠቅ፣ በስነ ልቦናና በአካል መዘጋጀት አለብን ማለታቸውን ለህወሓት ቅርበት ያላቸው ማህበራዊ ሚዲያዎች አሰራጭተዋል። ከኤርትራ ተነስተን ወደ ኢትዮጵያ ጥቃት እንከፍታለን ሲል አማጺ ኃይሉ ተናገረ። በቀይ ባህር አፋሮች የትጥቅ ትግል አቅም መጠናከር የተደናገጠው ሻዕቢያ ከኢትዮጵያ ያስኮበለላቸውን አኩራፊ ኃይሎች ሰብስቦ ጥቃት እንዲከፍቱ እያዘጋጀ ነው። ወረራ ሊፈጸምብኝ ነው በሚል በየጊዜው የሚቃዠው የሻዕቢያ ቡድን ፍርሃቱን መደበቅ ተስኖት የሰበሰባቸውን ቡድኖች ኢትዮጵያን አስፈራሩልኝ፣ ረብሹልኝ እያለ ነው። በሻዕቢያ ድጋፍ ኤርትራ ውስጥ የተደራጀው ራሱን አጉጉሞ ብሎ የሚጠራው የአፋር ታጣቂ ቡድን ጥቃት ለመክፈት እየተዘጋጀው ነው እያለ ነው። ከአፋር ክልል በተናጠል ወደ ኤርትራ የኮበለሉ አካላት በሻዕቢያ አሰባሳቢነት በተለምዶ አጉጉሙ ተብሎ የሚጠራውን ቡድን አደረጃጀት እንደመሰረቱ ይታወቃል። ከአፋር ክልል የቢሮ ኃላፊነት ተነስተው ኤርትራ በገቡት ሐጂ ኢብራሂም ኦስማን የሚመራው ይኸው ቡድን የአፋር ብሔራዊ አንድነት አብዮታዊ ግንባር የተሰኘ የትጥቅ ትግል አራማጅ ድርጅትም መስርቷል። ኤርትራ ውስጥ መደረጉ በተነገረለት የታጣቂ ቡድኑ ድርጅት ምስረታ ጉባኤ የሻዕቢያ ሰዎች የመሩት ስለመሆኑም ተረጋግጧል። ሻዕቢያ ቡድኑን የሰበሰበው በኢትዮጵያ አፋር ክልል የተደራጀው የቀይ ባህር ድርጅት ኢሳያስ አፈወርቂን ለማስወገድ እርምጃ እንደሚወስድ በገለጸ ሰሞን ነው። ኢሳያስን ከቀይ ባህር አፋሮች መሬት ከአሰብ ለመንቀል የተደራጀው ኃይል በቅርቡ ጥቃት ወደ መፈጸም እንደሚሸጋገርም ሲገልጽ ቆይቷል። ከአሰብ በቅርብ ርቀት ላይ በቡሬ ግንባር የተደራጀው የቀይ ባህር አፋር ዲሞክራሲያዊ ድርጅት መጠናከር ያስደነገጠው የሻዕቢያው ቡድን ከአፋር ክልል ያስኮበለላቸውን ቡድኖች አስፈራሩልኝ፣ ኢትዮጵያንም ረብሹልኝ እያለ ነው። በዚህም አጉጉሞ ተብሎ የሚጠራውን የጥቂት ግለሰቦች ስብስብ እንደ አዲስ በማደራጀት ኢትዮጵያ ውስጥ ካሉ ታጣቂ ቡድኖች ጋር ለማቀናጀት እየተንቀሳቀሰ ነው። ኤርትራ ውስጥ የምስረታ ጉባኤ አድርጓል የተባለው ይኸው የአፋር ብሔራዊ አንድነት አብዮታዊ ግንባር በቅርቡ ኢትዮጵያን አጠቃለው የሚል መግለጫን አሰራጭቷል። ቡድኑ በመግለጫው በአፋር ክልል ሰርጎ በመግባት ጥቃቶች እንደሚፈጽም፣ የጥቃቱ ኢላማም የተመረጡ አካላት እንደሆኑ ሲናገርም ተደምጧል። በሻዕቢያ ድጋፍ ተመስርቷል የተባለው የትጥቅ ግንባር ጥቃት ለመፈጸም ኢትዮጵያ ውስጥ ታጥቀው ከሚንቀሳቀሱ ኃይሎች ጋር እንደሚያብርም ገልጿል። ቡድኑ ከሀገር ውስጥ ታጣቂዎች ጋር ስልታዊ የፖለቲካና የትጥቅ ትግል ግንኙነት መመስረቱን ገልጾ ከየትኞቹ ጋር የሚለውን ግን በውል ሳይገልጽ አልፎታል። ኤርትራ ውስጥ ተመሰረተ የተባለው ይኸው አማጺ ቡድን ሻዕቢያ እንደ ግንኙነት ሰንሰለት ሊጠቀምበት እንደሚችልም ተገልጿል። ሻዕቢያ ከታጠቁ ኃይሎች ጋር ያለውን አጋርነት እንደከዚህ ቀደሙ በራሱ ሜዳ የተሰባሰቡ ባለመሆኑ የአፋሩን ቡድን በጉያው ይዞ ኢትዮጵያ ውስጥ ያሉትን ለማቀናጀት መንቀሳቀሱ የሚጠበቅ እንደሆነ ተንታኞች ያነሳሉ። ጀነራል አብዱልፈታህ አልቡርሃን ከተባበሩት አረብ ኤምሬትስ ጋር ለመወያየት ተስማምቷል መባሉን አስተባበሉ። የሱዳን ሉዓላዊ ምክር ቤት ጀነራል አብዱልፈታህ አልቡርሃን ባህሬን እያደረገችው ነው በተባለው የሽምግልና ጥረት ከተባበሩት አረብ ኤምሬቶች ጋር ሊወያዩ ነው መባሉን አስተባብሏል። የምክር ቤቱ የሚዲያ ጽህፈት ቤት ትናንት ባወጣው መግለጫ ጀነራል አልቡርሃን በቅርቡ ለማንኛውም የአገር ውስጥም ሆነ ዓለም አቀፍ የብዙሃን መገናኛ የሰጡት መግለጫ የለም በማለት ሚድል ኢስት አይ በተሰኘው የዜና ወኪል ሪፖርት ላይ የተጠቀሰውን አስተያየት ውድቅ አድርጓል። ይህ ማስተባበያ የወጣው በሱዳን እየተካሄደ ካለው የእርስ በርስ ጦርነት ጋር ተያይዞ በካርቱምና አቡዳቢ መካከል ለወራት የዘለቀውን ከፍተኛ ውጥረት ለማርገብ ባህሬን ሁለቱን ወገኖች ለማስታረቅ እየጣረች ነው መባሉን አስከትሎ ነው። በሪፖርቱ መሰረት አልቡርሃን በቅርቡ ሳውዲ አረቢያ፣ ኦማን እንዲሁም ባህሬንን ያካተተ ጉብኝቶች በባህረ ሰላጤው ሀገራት ማድረጋቸው በሱዳንና በተባበሩት አረብ ኤምሬቶች መካከል የግንኙነት መንገዶችን ለመክፈት የተደረገ ጥረት አካል ናቸው ተብሏል። ሪፖርቱ ለጀነራል ቡርሃንን በመጥቀስ እንዳመላከተው አቡዳቢ ለፈጥኖ ድጋፍ ኃይሎች ወይም አርኤስኤፍ የምታደርገውን ድጋፍ እንድታቆም እንዲሁም የሱዳንን ሉዓላዊነትና አንድነት እንድታከብር ቅድመ ሁኔታ በማስቀመጥ ሱዳን ከአረብ ኤምሬቶች ጋር ለውይይት ዝግጁ መሆኗንም ይገልጻል። ይሁን እንጂ የሱዳን ባለስልጣናት መሰል አስተያየቶች በፍጹም እንዳልተሰጡ አጥብቀው እየገለጹ ነው። ዩኤኢ በጎረቤት ሀገራት ማለትም በቻድ በሊቢያና በኢትዮጵያ በኩል ለአርኤስኤፍ አማጺ ኃይል ወታደራዊና ሎጂስቲክ ድጋፍ እያደረገች ነው በማለትም ለረጅም ጊዜ ሲያቀርቡት የቆዩትን ክስ ደግመው አንስተዋል።
በመጨረሻ ቴሄራን ወሳኝ በሆነው የሆርሙዝ ወሽመጥ ላይ ያላትን ቁጥጥር ለማጠናከር ባላት ዓላማ መሰረት የመተላለፊያ አካባቢውን ሰፊ ቦታ በይዞቷ ስር የሚያስገባ ካርታ በማውጣት የወታደራዊ ቁጥጥሯ ክልል መሆኑን አስታውቃለች። ኢራን ጦርነት ከተከፈተባት በኋላ ከፍተኛ መጠን ያለው ነዳጅና ጋዝ የሚተላለፍበትን ወሽመጥ ለመቆጣጠር ያስችለኛል ያለችውን ሕግ በፓርላማ በኩል እንዳወጣችው ይታወሳል። ኢራን በሆርሙዝ ወሽመጥ ላይ አለኝ የምትለውን ሉዓላዊ ይዞቷን ለማረጋገጥ በምታደርገው ጥረት ውስጥም መተላለፊያውን እንዲቆጣጠር የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ አካል አቋቁማለች። ባለስልጣኑ ይፋ ባደረገው አዲስ ካርታ የኢራን ይዞታ እስከ ኦማንና የተባበሩት አረብ ኤምሬቶች የውሃ ክፍል ድረስ ዘልቆ የሚገባ ነው። ይህንንም አካባቢ የኢራን ጦር ኃይሎች የሚቆጣጠሩት መሆኑን አሳውቋል። ይህን አስከትሎ የተባበሩት አረብ ኤምሬቶች የውሃ ክልሏን ያካተተውን የኢራን ካርታ ተቀባይነት የሌለው መሆኑን ያልተጨበጠ ህልም በማለትም ውድቅ አድርገዋለች። ነገር ግን ሆርሙዝን የሚቆጣጠረው የኢራን ባለስልጣን መስሪያ ቤት እንዳለው በወሽመጡ በኩል የሚደረጉ ማንኛውም የመርከቦች እንቅስቃሴ ከባለስልጣኑ ጋር በመነጋገር ፈቃድ በማግኘት ሊሆን ይገባል ሲል አስታውቋል። አሜሪካና በባህረ ሰላጤው የሚገኙ አጋሮቿ ግን ኢራን በሆርሙዝ ላይ ያላትን ቁጥጥር ለማረጋገጥ የምታደርገውን ሙከራ ውድቅ እያደረጉት ነው። አሜሪካ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ኢራን ላወጣችው የቁጥጥር መመሪያ ተገዢ እንዳይሆኑ እየነገረችም ነው። በተባበሩት መንግስታት የባህር ላይ እንቅስቃሴ ህግ መሰረት መርከቦች በሌላ አገር የውሃ ክልል ላይ ያለምንም ችግር እንዲተላለፉ የሚፈቅድ ሲሆን ነገር ግን ኢራን ይህንን ስምምነት አልፈረመችውም። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ምሽት።